አስደንጋጭ መረጃ ከኢራን ኑክሌር ጣቢያ ፈትልኮ ወጣ። እስራኤል ጥቃት የፈጸመችበት ሚስጥራዊው የኢራን ኑክሌር ጣቢያ ከሳተላይት የተገኘው ምስል ዓለምን ጉዳስ ብሏል። ኢራን ለምን ይህን ነገር መደበቅ ፈለገች? የእስራኤል ድሮኖች እንዴት አነፍንፈው ደረሱበት? እጅን በአፍ ያስጫነ ዜና ይዘናል። አብራችሁን ቆዩ። ፑቲን አሜሪካና ግብረ አበሮቿ በሩሲያ ኑክሌር ለመገረፍ አፍንጫችን ስር እየተምነሸነሹ ነው ሲሉ ሌላ ዶብዳ ፈንድተዋል። ሁሉንም ይዘናል። አብራችሁን ቆዩ። የእስራኤል ድሮኖች ጥቃት የፈጸሙበት የኢራን ኑክሌር ጣቢያ ላይ ጉዳት መድረሱን ከሳተላይት የተገኙ ምስሎች አረጋግጠዋል። እስካሁን እስራኤል ኃላፊነቱን ያልወሰደችለት ሰሞነኛው የድሮን ጥቃት በኢራን ሚስጥራዊ የኑክሌር ጣቢያ ላይ ጉዳት ማድረሱን የምርምር ዘገባዎች ይፋ አድርገዋል። ጥቃቱ በተፈጸመበት ጊዜ ኢራን ምንም የደረሰ ጉዳት የለም፣ የኑክሌር ጣቢያውም ሰላም ነው ብትልም ከሳተላይት የተገኙ ምስሎች ግን በፍጹም ያንን እንደማያመላክቱ ነው የተነገረው። ባለፈው ሳምንት በእስራኤላውያን ኃይሎች በተጠረጠሩ የኢራን የአየር ሰፈር ላይ የተከሰተ የሳተላይት ምስሎች ከቴህራን ሚስጥራዊ የኑክሌር ቦታዎች በአንዱ አቅራቢያ በሚገኝ ራዳር ሲስተም ክፍል ላይ ከፍተኛ ጉዳት ማድረሳቸውን የአካባቢው የዜና ምንጮች ዘግበዋል። ኢራን ኢንተርናሽናል የተባለው የኢራን መንግስት ተቃዋሚ የዜና ማሰራጫ የኢስፋን የሚገኘው የናታንዝ የኑክሌር ጣቢያ የመጠበቅ ኃላፊነት በተጣለበት በስምንተኛው ሼካር አየር ማረፊያ ላይ ቆሞ የነበረውን የጸረ አውሮፕላን ሞባይል ራዳር ጣቢያ የተቃጠለውን ፍርስራሽ የሚያሳዩ ምስሎችን ለቋል። እስራኤል ድምጿን አጥፍታ በፈጸመችው የድሮን ጥቃት ሩሲያ ሰራሽ የሆነው ኤስ-300 ተንቀሳቃሽ ጸረ አውሮፕላን ሚሳኤል ማስወንጨፊያዎችን የያዘው የአየር ማረፊያ መመታቱን የሳተላይት ምስሎች ቁልጭ አድርገው አሳይተዋል። አሁን ትልቁ ጥያቄ ሆነው ኢራን ለምን የእስራኤልን ጥቃት መሸፋፈን ፈለገች የሚለው ሆኗል። ምንም እንኳን ኢራን በይፋ እስራኤል በኑክሌር ጣቢያው ላይ ለፈጸመችው ጥቃት አጸፋ ሰጣለሁ ባትልም ኢራን የእስራኤል የኑክሌር ጣቢያን ለማጥቃት ማቀዷን ግን የሩሲያው ታስ የዜና ወኪል የኢራን ሚዲያዎችን ዋቢ አድርጎ አስደንጋጩን ዘገባ አውጥቷል። በኢራን መንግስት የሚተዳደረው የፕሬስ ቲቪ ጣቢያ ወታደራዊ ባለሙያዎችን ጠቅሶ ኢራን በዲሞና የሚገኘውን የኑክሌር ምርምር ማዕከል ኢላማ ማድረግ ትችላለች ብሏል። የኢራን ሚዲያ ይህንን ዘገባ የሰራው እስራኤል የድሮን ጥቃት ፈጸመች የተባለበት ቦታ የኢራን ሚስጥራዊ የኑክሌር ጣቢያ መገኛ ነው የሚለው መረጃ መውጣቱን ተከትሎ ነው። ኢራን እስራኤል የኢራንን ኑክሌር ጣቢያና የዩራኒየም ማበልጸጊያን ኢላማ ማድረግ ከቻለች እኛም የሷን ማድረግ እንደምንችል እናሳያለን የሚል አንድምታ ያለው መልእክት ነው የተላለፈው። የኢራን እስላማዊ አብዮታዊ ጥበቃ ጓድ በመባል የሚታወቀው የኢራን ምሁር ወታደራዊ ኃይል የኑክሌር ደህንነት ኃላፊ የሆኑት አህመድ ሃግታላብ ሚያዝያ 18 ቀን ቴህራን የእስራኤልን የኑክሌር ማዕከላት የሚገኙበትን ቦታ ለይታ አውቃለች እና እነሱን ለማጥፋት በተፈለገበት ጊዜ ሁሌም ዝግጁ ናት ብለዋል።